እናንተ ይህ መከራ መጥቶባችሁ ነጭ በነጭ ለብሳችሁ ለመዘመር ያብቃችሁ። ልጆቻችሁን አየት ታርጓቸው። ሴት ልጆችሽን ያቸው፣ ወንዶች ልጆችሽን ያቸው። ብድ እንዳይመታቸው እንዳይጠማቸው የምትሳሱላቸውን እዩዋቸው። እግዚአብሔር ሆይ ሰይፍህን እግዚአብሔር ሆይ አስተምር 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 አስተምር። ሄኖክ አልወለደም አይወልድምም፣ የራሱ ጉዳይ አያገባኝም። ሚስቱን የሚያገባበትን ምክንያት የሚያውቀው እሱ ነው። ለምን እንደተዳረለት እንዴት እንደተዳረ የሚያውቀው እሱ ነው የሚያውቀው እሱ ነው። ሌላ ዝርዝር ውስጥ አልገባም። ግን እናንተ በእንደዛ በታረዱት ሰዎች የምታሾፉ፣ በተደፈሩ ሰዎች የምታሾፉ እግዚአብሔር ይጎብኛችሁ። ነጭ ለብሳችሁ ለመዘመር ያብቃችሁ። እግዚአብሔር ሆይ አሩሲ ቅርብ ነው፣ ደብረ ዘይት ቅርብ ነው። እግዚአብሔር ሆይ እግዚአብሔር ሆይ እግዚአብሔር ሆይ እግዚአብሔር ሆይ እግዚአብሔር ሆይ አሰቦት ስላሴ እንትን ማን ነው ስሙ እዚህ ዝቋላ ቅርብ ነው። እግዚአብሔር ሆይ ለቲክቶከሮቻችን እንዲያመሰግኑ ነጭ ለብሰው እንዲያመሰግኑ እግዚአብሔር ያሳይ። ቢኒያም ሽታዬ እንኳን እንትን ኡጋንዳ ነው ያለው። እሱ ተሰዷል። እሱ ችግር ወላፈኑ አይነካው፣ ይቀልድ ግን እዛው ነው። አራጆቹ ዘመዶቹ ናቸው። አራዶቹ እንትን ናቸው። ኦርቶዶክሳዊት ቤተክርስቲያን ምን አገባ? የት ታውቃታለህ? አቡነ ጴጥሮስ መስክረውልኛል። ዲያቆን አንዱ ዓለም ያቀኛል። ጉዳይ ለደንታቸው ሁላችሁም አላችሁ አለን በሉኝ። እስቲ አንድ ነገር ላሰማችሁ ነው። ጆሮአችሁን ከፍታችሁ ስሙ። መምህር እሸቱ አለማየሁ እርሶ ቆንጂዬ ሚስት ከአረብ ሀገር አግኝተዋል። ጥሩ ልጆች ወልደዋል። እድሜ ለነ ደበበ ለነ ምህረት ደበበ፣ እድሜ ለነ አቡበከር መሐመድ፣ እድሜ ለአሜሪካና ለካናዳ፣ ለአውሮፓ ምዕመናን፣ ለአውስትራሊያ ምዕመናን እንግዲህ የሄዱ ተረቱንም ቀልዱንም ጆኩንም ስታንዳፕ ኮሜዲውንም የጎጃም ሊቃውንት እናንተ ማትዩት፣ ኦርቶዶክሳውያኑ የጎጃም ሊቃውንት እዩት። ቅባቴዎቹ አይመለከታቸውም። እናንተ የትግራይ የአባ ሰላማ እንትኖችና አጀንዳ ይዛቸው አትዩት። ይሄ የሚመለከተው ኦርቶዶክሳውያኑን ነው። አላችሁ ግን አለን በሉ። አንድ ነገር ላሳያችሁ ስለሆነ ነው። እስቲ አለን በሉ። ርዕሴን ተውኩት። እኔ ያኛውን ተውኩት። የት አባቱ ተውኩት። ይሄድበታለሁ። ምን ይላሉ እዚህ መጥተው ያኛውን ርዕስህን ይሄን ተው መስሎሃል? መንፈስ ቅዱስ ነው እየሰራ ያለው። እግዚአብሔር ነው እየሰራ ያለው። አመጣችሁት እናንተ ራሳችሁ። እንቀጥልበታለን። ይሄው ይቀጥል አይደለ? ከዛ ያኛው የራሱ ጊዜ አለው። ምንም ብንጮህበትም እንትን የምንለው ስላልሆነ እሱ ችግር የለው። ይሄኛውን ግን ለታሪክ እንዲቀመጥ እናደርገዋለን። አለን ብላችኋል። እስቲ ኑ አለን የምትሉ እዛ ቴሌግራም ላይ አላችሁ ወይ? አላችሁ? አለን ዘመዴ፣ አለን። ያኑራችሁ እግዚአብሔር ያኑራችሁ። አለን ዘመዴ፣ አለን። እግዚአብሔር ያኑራችሁ። እሺ 1 ሚሊዮን ግቡ። እዚህ ቲክቶክ ላይ 1 ሚሊዮን ታብታብ 1 ሚሊዮን ቶሎ በሉ። ኮፒ ሊንክ ሺሩን 12000 አድርጉት። 21000 ወደ 1000 ሰዱት። እዚህ ጋር ታብታቡን እንዳለ ውጭ ያላችሁ ገባ በሉ። 1000 ሰው ወደ ውስጥ ገባ በሉና ነው አለን ብለዋል። ስለዚህ አሁን የምትሰሙት ሰዎች ልጅቷን አግኝቻታለሁ፣ እኔም አውርቻታለሁ እና ደግሞ ተሰዳን ያለችው መጀመሪያ ያገኘችው ቴዶ ዘሩፋኤልን ነው። ቴዶ ዘሩፋኤል ቀርቶ ለኔ ላከልኝ። አዳመጥኩት፣ ራሴን አመመኝ። ትላንትና አንድም ላይቭ ላይ ያልወጣሁት በዚህ ምክንያት ነው። ውጭ ነው የሄድኩት ርችቱ ይተኮስ ብዬ። ባህር ዳር ነው ቁጭ ብዬ ብርድ ሲቀጠቅጠኝ ያመሻሁት። ኦኬ በጣም ጥሩ። ከሱ በፊት እንሄዳለን። ለካስ አያችሁት። ይሄ ዳይሬክተሬም በጣም የሚገርም ነው። በጣም ጥሩ። ይሄንን ማስታወቂያ ይችን እናያትና እንምጣ። ስለ አላፋት ዝማሬ ኤማውስ ፕሬሶች ያወሩት ነው። ከዚህ
ዝግጅት በኋላ እለቅላችኋለሁ። እሱን አይተን ወደ ልጅቷ እንመጣለን። ግሩም እንኳን አስታወስከኝ፣ በጣም እግዚአብሔር ይስጥልኝ። ቀጥል፣ አሰማቸው፣ ስሙት። ስለ አእላፋት ዝማሬ ማለት ነው። ሰከን ብለው ነው የሚያወሩት። ኮሜንት ታደርጉበታላችሁና አንደኛ መጀመሪያ እንግዲህ መነሻው አእላፋት ዝማሬ ሲጀመር እዚህ ላይ ከኪሳችን ምንም ፋክት አንመዝም እንዳለ ነው ከተናገሯቸው ነገሮች ነው የምንመጣው ይህን ስንናገር ማለት ነው። እና የዛሬ 2 ዓመት አካባቢ የአእላፋት ዝማሬ አናውንስ ያደረጉበት አንድ መግለጫ ነበረ ዲያቆን ሄኖክ እንትን ያለው ማለት ነው። እና እዛ ላይ የሚያነሳው ነገር ምንድነው? ሰዎች ሄደው ሊያዩት ይችላሉ። 2 ዓመት አካባቢ ሆነዋል እና ወደኋላ ተመልሰው ሊያዩት ይችላሉ። ያነሳው ነገር ምንድነው? ከስክሪፕቸር ጠቅሶ ይሄ የጠገበች ነፍስ የማሩ ለላን ትንቃለች የሚል ቨርስ ይወስዳል። ከዛ ይህን ቨርስ ለምንድን ነው የሚጠቀመው? ሰዎች ወደ ቤተክርስቲያን እንዳይመጡ ማለት በዓላትን መጥተው ቤተክርስቲያን እንዳያከብሩ ያደረጋቸውን ነገር ምን እንደሆነ ነው ዲያግኖስ እያደረገ ያለው። አሁን ቅድም ካነሳሁት ነገር እያያዝኩት ነው ማለት ህመሙን ዲያግኖስ ያደረጉበት መንገድ ትክክል ነው ወይ? መጀመሪያ ዲል የምናደርገው እሱ ምንድነው? ሰዎች ኮንሰርት የሚሄዱት ቤተክርስቲያን ውስጥ ኮንሰርት ውስጥ ያለውን አይነት ድምቀት ስላጡ ነው የሴንትራል ቴስቱ የተናገረው ነገር ማለት ነው። ስለዚህም ኮንሰርት ውስጥ የሚማረኩባቸውን ነገሮች ድምቀቱን፣ ዲኮሩን፣ በጥቅሉ ቫይቡን ማለት ነው ቤተክርስቲያን ብናመጣላቸው ኮንሰርት ከመሄድ እናስቀራቸዋለን። ጥቅል ሀሳቡ ማለት ነው። ቪዲዮ ተመልሰው ሊያዩት ይችላሉ። ጥቅል ሀሳቡ ይሄን ነው የሚናገረው ዲያቆኖስ ያደረገበት መንገድ ማለት ነው። እዚህ ጋር የምናነሳው ነገር ምንድነው? ሰዎች ኮንሰርት እንዲሄዱ ያደረጋቸው የሆነ ቫሊዩ አለ። እሱም ቫሊዩ ቤተክርስቲያን ውስጥ እናምጣላቸው ነው። ብቸኛው የሚቀየረው ነገር ኤክስተርናል የሆኑት ነገሮች ነው የሚቀየሩት። ኮንሰርት ውስጥ የሆነ የሚለበሱ ልብሶች ክርስቲያናዊ ካልሆኑ እዚህ ልብሶቹን ክርስቲያናዊ እናደርጋቸዋለን። ኮንሰርት ውስጥ ዘፈን ይዘፈናል ምናምን፣ መጠጥ ይጠጣል። እዚህ ግን መጠጥ አይጠጣም። ልብሱ ነጭ ይሆናል። የሚዘመረው ዘፈኑ ይቀርና መዝሙር ይሆናል። ግን ሌላው ግን ኤቶሱ ኤሰንሱ እንዳለ የኮንሰርት ነው ማለት መሳቤት ነው። የስ ፖይንቷችን ናት። ይሄ አሁን ቤተክርስቲያን ተሸፍኗል። መድኃኒዓለም ብትሄዱ የካህናቱ የ6 ወር ደሞዝ የሚሆን ነው ለዲኮሬሽን የሚወጣው። እንጦጦ ኪዳነ ምሕረት ብትሄዱ የለም፣ የድሮ ድባብ የለም። አበባው ምኑ ነጋዴው ኔትወርክ ፈጥሮ ሌላ ጉዳይ ነው። በቃ ያን የኮንሰርት መስፈርት አምጥተው ቤተክርስቲያኒቷ ላይ ነው የደፈደፉት። የዚህን ሙሉ ቃለ መጠይቅ የዚህን ሙሉ እንትን በዘመድ ቲቪ ልክ መርሃ ግብሩ እንዳለቀ ትሰሙታላችሁ ማለት ነው። መርሃ ቴዶ ጋር ነው የደረሰው። ቴዶ ለኔ ላከልኝ። ታመምኩኝ፣ ስልኳን ስጠኝ ወይም ትደውልልኝ አልኩት። ነገራት፣ ደወለችልኝ። መስማት ነው ያልቻልኩት፣ መስማት አልቻልኩም። እኔ ደም እንባ ነው የምታለቅሰው፣ ደም እንባ ነው የምታለቅሰው። ኢትዮጵያ ውስጥ ተቀምጣ፣ ሀገር ውስጥ ተቀምጣ። ስለዚህ የአእላፋት ዝማሬ ሴቶች እንድትሰሙት። እንደገና ጳጳሳቱ ጋር እህቶች አሏቸው፣ እናቶች አሏቸው፣ ደግሞ የሚወዷቸው የሚያገለግሏቸው እንስቶችም አሉ፣ ሴቶች ወጥ የሚሰሩላቸው ልብስ። እናንተ ብትሰሙት ምንም አይላችሁ፣ ምንም ከሴት የተወለደ ቢሰማው ጥሩ ነው። ይሄ መናፍቃኑን አይመለከትም፣ ኦሮሞውን አይመለከትም፣ እንዳልኳቸው አይመለከትም። ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያለባት መከራ በአሩሲ በኦሮሚያ የኦሮሞ እስላማዊ መንግስት ታጣቂዎች በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና በአማሮች ላይ የሚያደርጉትን አብረን እንስማ። ልጅቷን ሰምተን እንምጣ። ሁላችሁም ስሙት። ወለተ ማርያም እባላለሁ። ወንድሜ በቃ በጣም ኃይለኛ ችግር ውስጥ ነው ያለሁት እና በዛ በተያዘ ሰዓት ራሱ እየጠበቅን እያለው አንድ አባት የንስሐ አባት የነበሩ አብረውኝ የተያዙ። ከዛ እሳቸውም እኔም በቃ ማለት ብዛታቸው ወደ 38 አካባቢ ነበር። በቃ የምልህ አንድ በት እስኪያጥረኝ ነው ሁኔታው ሲሆን የነበረው። ምክንያቱም በእኛ ከእጃቸው የከበረ የክርስቶስን ስጋና ደም ስቀበል የኖርኩት አባቴን እንዲደፍሩኝ ያስገደዷቸው። እሳቸው እንባቸው እየወረደ እየተቀጠቀጡ ደፈሩኝ። የ6 ወር ነፍሰ ጡር በዚህ ሰዓት
ብነግር በግ ሳይሞት አድሮ አያውቅም። መከራ ሳንሰማ ሳንውለን አድረን አናውቅም። አላማቸው እንደሆነ አናውቅም። በቃ ነገሩ ለአንደበት ይከብዳል፣ ለመናገር ይከብዳል፣ ለማውራት ይከብዳል። እጅግ በጣም ይጨንቃል። እኔ እንጂ እየታሰበ እንደሆነ በሃይማኖት ላይ ምን እየታቀደ እንደሆነ በክርስትናችን ላይ ምን እያሸበበ እንደሆነ ሞታችን ብቻ አይደለም ያስደስታቸው ያለው መከራችንም። እኛ አባት ላይ እንዲደፍሩኝ ሲደርጉ እነሱ እየተሳሳቁ ነበረ፣ ደስ እያላቸው ነበረ። እኔ በቃ እንዴት ብዬ ላስረዳ? እንዴት ብዬ ልግለጽልህ? እንዴት ብዬ ልንገርህ? በቃ ቃላት ያጥረኛል ወንድሜ፣ ቃላት ያጥረኛል። እኔ ምን ብዬ ከሀገሬ ወጥቼ እኔ በቃ ወደ ህዝቤ መመለስ አልቻልኩም። ልጆች አሉኝ፣ 3 ልጆች። ወደ ልጆቼን ማየት አልቻልኩም። ብን ብዬ ወጥቻለሁ ከሀገሬ። እየራበኝ እየተቸገርኩ እየረገለሁ በዚህ ሊያቀርብ የሚችል ሰው እንኳን በሌለበት ቦታ ላይ ያለሁት በጣም ትልቅ መከራ እያስተናገድኩ ነው። ለዚህ ጉዳይ ታዲያ ማን አለበት? በቃ ጉዳዩ እንድናልቅ፣ ጉዳዩ እንድንሞት ሀሳባቸው እሱ ብቻ። በቃ አባቶችን ፈጥነው ደርሰው ምንም ያደረጉልን ነገር የለም። መብትሄ የለም፣ መብትሄ የለንም። እኛ ወገን እያለቀ ህዝብ እያለቀ እኔም እንዲሁ እየተሰቃይቼ ቀርቻለሁ። አባት ለሌላቸው ልጆቼ እንኳን እናት መሆን አቅቶኝ ብን ብዬ ቀርቻለሁ። በቃ በጣም አስጨናቂ ነው ጉዳዩ ወንድሜ፣ በጣም አላለቅስም። ደግሞ ይህንን ቀርጸው መሳቂያ መሳለቂያ ነው የሚያደርጉት፣ የራሳችን ሰዎች ማለት ነው። እንደሰማችሁት ነው። 38 ነበሩ የተያዙት። ንስሐ አባቷን ነው እንግዲህ ስጋው ደግሞ ከእጇ የተቀበሉትን ደብድበው ቀጥቅጠው እንዲደፍሯት ያደረጉት። ይሄ ማለት እንግዲህ በአንድ ድንጋይ ሁለት ወፍ ነው። የሰውየውን ክህነት ለማርከስ ማለት ነው። ከዛ የሙት ልጆች 3 ልጆች አሏት። ይኸው ብርን ብላ ወጣለች። ሌላ ቦታ ነው ያለችው። ወደ ልጆቿ መመለስ አልቻለችም። ይሄም ነገር ቢወጣ ደግሞ ባለሽበት መተን ነው የምንገድለው፣ ጊዜው የኛ ነው፣ የትም አታመልጭንም ብለዋታል። የመጣ ይምጣ ብላለች። የሚያድናት የሚጠብቃት የለም። እነ ታጋይ ናቸው የሄዱት። እነ ቀሲስ ታጋይ እሱ ቆንጅዬ ሚስት አግብቶ ልጆች ወልዶ ነው የሚኖረው። እግዚአብሔር ሆይ ጎብኝ እንጂ፣ ኧረ ጎብኝ፣ ሁሉንም ጎብኝ። ግድ የለህም፣ ግድ የለህም። እንግዲህ እኔ ከልጆቼ ከራሴ ጉሮሮ ቀንሼ አይዞኝ ከጎንሽ እንቆማለን፣ ሌሎችም ሰዎች ይኖራሉ ብያለሁ። የካህኑንም መጨረሻ የት እንዳሉ ቴዶም እኔም ሁላችንም እናያለን። ዓለም አቀፍ ድርጅቶች ካሉና የሚረከቡ ካሉ ግን ልጅቷን ለማስረከብ ፈቃደኞች ነን። ያለበለዚያ ግን ያርዷታል፣ ይገሏታል። በቃ አለቀ። ምንም እንትን የለም። ምንም ነጭ አትልበሱ አሉን፣ እንዘምራለን፣ የሚከለክለን የለም። እስራኤላውያን ተብለው እኮ ነበር። ከባቢሎን ወንዞች ማዶ ሳሉ ተብለው እኮ ነበር። ዘምሩልን ተብለው ነበር። ምንድን ነበር መልሳቸው? መዝሙር 136 137 ላይ ገብተን እስቲ የዳዊትን መዝሙር እናንበው እስቲ። በባቢሎን ወንዞች አጠገብ በዚያ ተቀምጠን ሳለን ጽዮንንም ባሰብናት ጊዜ አለቀስን። በአህያ ዛፎቿ ላይ መሰንቋችንን ሰቀልን። የማረኩን በዚያ የዝማሬን ቃል ፈለጉብን። የወሰዱንም የጽዮንን ዝማሬ ዘምሩልን አሉን።
የእግዚአብሔርን ዝማሬ በባዕድ ምድር እንዴት እንዘምራለን? ኢየሩሳሌም ሆይ ብረሳሽ ቀኜ ትርሳኝ፣ ባላስብሽ ምላሴ በጉሮሮዬ ይጣበቅ። ከደስታዬ ሁሉ በላይ ኢየሩሳሌምን ባልወድ፣ አቤቱ በኢየሩሳሌም ቀን የኤዶሚን ልጆች አስብ። እስከ መሰረቷ ድረስ አፍርሱ አፍርሱ ያሉትን አንቺ ወራዳ የባቢሎን ልጅ ሆይ ስለተበቀልሽን የሚበቀልሽ የተመሰገነ ነው። ሕፃናቶችሽን ይዞ በአለት ላይ የሚፈጠፍጣቸው የተመሰገነ ነው። ባቢሎን ወንዞች አጠገብ በዚያ ተቀምጠን ጽዮንን ባሰብናት ጊዜ አለቀስን ያሉት። አሩሲን ባሰብናት ጊዜ ይላሉ ኦርቶዶክሳውያኑ፣ አለቀስን። አሩሲን ባሰብናት ጊዜ ይላሉ እነ ፓስተር ቢንያምና እነ ሄኖክ ክፍል እነ ሄኖክ ኃይሌ። አሩሲን ባሰብናት ጊዜ ዘምር ዘምር አለን፣ ዘምር ዘምር አለን። ኢትዮጵያን ባሰብናት ጊዜ አለቀስን። እየነደደች ያለችዋን እየተቃጠለች ያለችዋን ይሄንን ነው እኛ የተማርነው። ይሄን የተማርነው ይሄ ሁላ ጧፍ ምህረት አብን የከለከልነውን ጧፍ እኮ ነው። ምህረት አብ ነው ጧፍ እያበራ ስንት ገዳማት የሚከፍት በጉሎ ፍሬ የሚቀድሱ ስንት ገዳማት እያሉ ለሄኖክ ኃይሌ ድርጅት እሸቱ ቢለምን ለሄኖክ ኃይሌ ድርጅት ይሄን መድረኩን መጀመሪያውን መድረክ ቦሌ የተሰራውን የሰራቸው አዳነች አቤቤ ናት ስል ውሸት ነው ምናምን ይላሉ። ውሸት ነው። ወጥቶ ይማል። በፍጹም በእኛ ገንዘብ ነው ይበል። የኛ አዳነች አልሰራችንልም ብሎ ይማል። መጥቶ ይማል። መጽሐፍ ቅዱስ መጥቶ ይማል። ደስተኛ የቅድሟን ሲሰሙ እንትና ደስተኞች ናቸው። አልቅስ የሚል የለም አለ። በቃ አልቅስ ዘምርን የተባለው ዘምርን የተባለው አልቅስ የሚል የለም። እና ለፓስተር እንዴት ይገለጥለታል? እዛ መናፍቅ ቤት የኖረ እንዴት ይገለጥለታል? እንዴት ይገለጥለታል? ይሄው ነው። ይህን ይመስላል። ዛሬም አልቻልኩም። ዛሬ አልቻልኩም። ነቆራ ስለነበረ ነው ዛሬ በዚህ ሄድኩት። ይሄ እግዚአብሔር ፈቃድ ነው። ነገ ምንድን ነው ቀኑ? አርብ። ኃይሉን ከሰጠኝ እሱ እግዚአብሔር ነገ አርብ ነው። አርብ ነገ ገባለሁ። የአሩሲን ብቻ አምጣልኝ። የአሩሲን ብቻ የአሩሲን ክብረ ኃይል ጋንግስተሩን ብቻ አመጣዋለሁ። አልቻልኩም። ከዚህ ላይ አልጨምርም። አረ ዝጋት፣ እሷን ዝጋት። ወለተ ማርያምን ይህንን ግሩፕ አመጣላችኋለሁ። ባልና ሚስቶች ናቸው። የቦሌ የአንድ ወረዳ ብቻ ቤተሰብ እንዴት እንደሚያስተዳድረው ነው የማያቸው። እዚህ ውስጥ ያልተቀበሉ ሰዎች አብይ የሚያወጣው አለ። አዳነች አቤቤ ያመጣት አባዱላ ገመዳ ነው ከናዝሬት። እንግዲህ እንዴት እንደመጣ ታውቃላችሁ። ዓለም ፀሐይ ዋቆ እንዴት እንደመጣችም እንነጋገራለን። ቤተሰብ እንዴት የአዲስ አበባ መሬት እየዘረፉ እንዳለ ካቢኔው ሲቀመጥ በፓስተሮች ስም እንዴት ቤተክርስቲያን እየተዘረፈች እንዳለች እንነጋገር። ኢትዮጵያ አዲስ አበባ እንዴት እየተዘረፈች እናያለን። አብይ አህመድ ሊያስነሳት ፈልግም። አሁን እሷን ትተካለች የሚባለው ዓለም ፀሐይ ናት፣ የአሩሲዋ። ይህ የምታዩት የአሩሲ ጋንግስተር ነው። እዚህ ውስጥ አንዳንዶች አሉ። እሱን በደንብ እናየዋለን። ሳሊተ ምሕረት ፊት ለፊት ወይዘሮ ዝናሽ ታያቸው ቸርች አስፈቅዳለች። መሬቷን ወስደዋል። የተፈናቀሉትን ሰዎች አቀርብላቸዋለሁ። በአስፓልት ማዶና ማዶ ሳሊተ ምሕረትን የሚሸፍን ይደረግ ተብሏል። ወደ ሳሊተ ምሕረት የሚገቡ ሰዎችም ሲወጡ ይቀጣሉ። ያለበለዚያ ማዞር እዛ አይችሉም። እኔ እዚህ መጥቼ ተሳልሜ ኮተቤ ደርሼ ወይም ሴምሲ ደርሼ ከምመለስ ሳሊተ ምሕረት ባሌድስ የሚል እርምጃ ወስደዋል። በቀደም ዕለት ስለ ሳሊተ ምሕረት ስላወራው አዋሽ ባንክ የኦሮሚያ ሲኖዶስን በገንዘቡ የደገፈው የአዋሽ ባንክ ዛሬ ሳሊተ ምሕረት ሄዶ እርዳታ ሲረዳ ነበር። እሱንም ይዤላችሁ ቀርባለሁ ለነገው። ሌላ ርዕስ ሌላ ጉዳይ አንገባም፣ እንዘጋዋለን። ነገ አርብ ነው። ቢደክመኝም እዚሁ ፊታችሁ ሞታለሁ እንጂ ነገ አሳያችኋለሁ።
የቤተክርስቲያኑን ርቀት ማየት ትችላላችሁ። በቀይ ቀስት አድርጌላችኋለሁ። እንግዲህ ያንን ዝናሽ ይታያቸው አምሮኛል። ሳሊተ ምሕረት ፊት እመቤታችን ፊት የኔ ቸርች መገንባት አለባት ብላ ኦርቶዶክሳውያን አባወራዎች ተነስተዋል። ከአካባቢው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች እንዲነሱ ነው የተደረገው። ማልማት የሚችሉ ሰዎች አመጣላቸዋለሁ። ማልማት የሚችሉ ሰዎች እና አካባቢውን ስታንዳርድ በጠበቀ እንሰራለን ያሉትን ጥፊ ከዚህ ብለዋታል። የሰበካ ጉባኤ አባል የነበረች ርስቷ ላይ 700 ካሬ ሜትር የተቀማቿን ሴት አሳያቸዋለሁ። ኦርቶዶክሳውያን አያስፈልጉም ጥፉ ተብለዋል። እና እንዴት መሬቱ አሁን ካርታው በአስቸኳይ ተሰርቶ ይሰጣት ተብሏል። ይሄ በሕግም የተከለከለ ቢሆንም የአብይ አህመድ ትዕዛዝ ነው፣ አብይ አህመድ አዟል በሚል የተደረጉት። እስካሁን ካሳ ያልተሰጣቸው አሉ፣ ኦርቶዶክሳውያን ናቸው። የሞቱ አሉ፣ ካሳውን ሳይቀበሉ የሞቱ አሉ። ካሳ ሰጪዎቹም ደግሞ አሩሲዎች ናቸው፣ አሩሲ ናቸው። ካሳ የሚሰጡትም አሩሲዎች ናቸው። አሳያቸዋለሁ፣ ሁሉንም አሳያቸዋለሁ፣ ቤተሰቡን ማለት ነው። ባልና ሚስት እንዴት አዲስ አበባ እንደሞለጩ አሳያቸዋል። አንደኛው ምድር ባቡር ገብቷል። ዓለም ፀሐይ አሁን ከቦሌ ወኪሏን አስቀምጣ ወደ ላይ ወጥታለች። ለከንቲባነት አብይ አህመድ የሚያዘጋጀው እሱን ነው። ከአዳነች ጋር እንዳይጣላ እና አባዱላ አይሆንም ብለዋል። እሱም በደንብ እናየዋለን። ሁለቱም የምታያቸው ባልና ሚስት ናቸው። ዓለም ፀሐይና ባሏን አሳያቸዋለሁ። አሩሲ የባሏ ዘመዶች ናቸው። በየክፍለ ከተማው ያሉት የባሏ ዘመዶች ያክስ፣ እነሱም በስም በፎቶ ከነስልጣናቸው አሳያቸዋለሁ። ከወለጋ ጥቂት ሰው ነው ያለው። ኦሮሞም ሲባል ማን እየተጠቀመ እንዳለ አሳያቸዋለሁ። በፊት የጁነዲን ሳዶ እስልምና የእስላሙ ቡድን ነበረ። አሁን ደግሞ እዛው አሩሲ የአባዱላ የአሩሲው ቡድን ባዳነች አቤቤ በኩልና በዚች ነው የመጡት። እንዴት ወደዚህ ስልጣን መጣች? አባቷ እንዴት አይነት ኦርቶዶክሳዊ እንደነበሩ፣ እንዴት አማኝ እንደሆኑ፣ አቶ ሽፈራው ዋቄ እንዴት አይነት አማኝ እንደሆኑ፣ ሙስና አልቀበልም ብለው እንዴት ዘበኛ እንደሆኑ እንዳወረዷቸው አልቀበልም ብለው ኢትዮጵያዊነታቸው ኦርቶዶክሳዊነታቸው የሚገርም አባት የነበሯት ናት። እንዴት እሷ ደግሞ ነጥቧ ራሱ እንዴት ለዚህ ስልጣን እንዳበቃት በቲቲአይ እንዴት እዚህ እንደመጣች እንዴት ተከረባብታ እዚህ እንደመጣች ከአሩሲ እንዴት ደብረ ዘይት መታ ከንቲባ እንደሆነች ከደብረ ዘይት እሷ ከናዝሬት መታ እንዴት ወደ አዲስ አበባ ይዛት እንደመጣች አሁንም ደግሞ ምን ላይ እንደተሾመች ምን እየሰራች እንደሆነ እናያለን። በደንብ እናያለን ማለት ነው። በደንብ እንመለከታለን። እንግዲህ እግዚአብሔር አሁን የመገለጥ ዘመን ነው። የመገለጥ ዘመን ነው። ይህንን ነገ ምንም ነገር ሳልጨምርበት ይህንኑ በማውራት ይህንኑ በማሳየት ከነ ተግባሩ አሳያችኋለሁ። የአሩሲው ስርወ መንግስት አዲስ አበባ እንዴት እየሸጠ እንዳለ፣ እንዴት መሬት እየነገደ እንዳለ፣ በፓስተሮች ስም በወጠጤዎች ስም እንዴት የአዲስ አበባ መሬት እየተዘረፈ እንዳለ አሳያችኋለሁ ማለት ነው። ቀን ይመጣል፣ ሂሳብ ሁሉም ሰው የሚያወራርድበት ቀን ይመጣል። አዎ ዛሬ ምንም አይመጣም። ዛሬ የሚፈጠር ነገር አለ? ምንም አይፈጠርም። ስለ ዛሬ አይደለም ማወራው። ለዶክመንት ለታሪክ የሚቀመጥ ነገር አመጣለሁ። ይህንን በመስራት ፋይል በማውጣት ይቅርብን። እኛም አሩሲዎች ነን፣ ዘመድ ነን። ነገር ግን በቃ ይሰለቻል ብላችሁ ይህን የሰጣችሁ እጅግ አድርጌ አመሰግናችኋለሁ። ዛሬ ስማችሁን ባላወጣም ነገ ታሪክና ስም እግዚአብሔር ይገልጣችኋል። እቅዱ ስትራቴጂውን ነግሬያችኋለሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዙሪያ ያሉትን ካህናት ሙልጭ አድርጎ ማንሳት ነው። ታላላቆቹን አብያተ ክርስቲያናት ያለ ምዕመናን ማስቀረት ነው። እዛ ሰብስቦ አንድ ፎቅ ሰርቶ ወይም አንድ እንትን ሰርቶ እዛው ማስቀመጥ ሲቻል ልክ እንደ አቧሬው፣ ነገር ግን ሙልጭ አድርጎ አንስቶ ያለ ማህሌት ያለ ቅዳሴ በምዕመናን ሩሲያ አትረዳትም፣ አውሮፓ አይረዳውም፣ ቻይና አትረዳውም። እንደ አረቦቹ አይረዷቸውም፣ ኦርቶዶክስን አይረዱ። እንደ ካቶሊክ የሮም ካቶሊክ አትረዳትም። የኢትዮጵያ ቤተክርስቲያን ልብሷ፣ ጉርሷ፣ ቁርሷ፣
የዓመት ቀለቧ ምዕመናን ናቸው። ወዛደሮቹ ጠላ ጠምቀው እንጨት ፈልጠው የሚሸጡት ናቸው። ስለዚህ በስትራቴጂው መሰረት አብያተ ክርስቲያናቱን ከምዕመናን ነፃ ማድረግ ነው። ስለዚህ ካህናቶ ያለ ደሞዝ ይቀራሉ፣ ይበተናሉ። የካ ሚካኤል አሁን ያለ ምዕመን ይበተናል፣ ያለቅሳል፣ ደም እንባ ያለቅሳሉ ካህናቶች። ጠብቁ። በዓታ፣ ግቢ ገብርኤል፣ እስጢፋኖስ፣ አሁን ቂርቆስ እስላሞቹ ገዝተውታል። ቂርቆስ ያለ ሰው ይቀራል፣ ትጠብቁታላችሁ። ተክለ ሃይማኖት ያለ ሰው ይቀራል። መርካቶ ይነሳል፣ ይጸዳል። አራዳ ገነት ጽጌ ቅዱስ ጊዮርጊስ፣ ዮሐንስ፣ ቀጨኔ መድኃኔዓለም ከኋላው ጀምረውታል፣ ያፈርሱታል። ቁስቋም፣ ኪዳነ ምሕረት፣ ማርቆስ፣ ምስካየ ኅዙናን መድኃኔዓለም ይፈርሳል። ዩኒቨርሲቲው እስከ ሽሮ ሜዳ ድረስ ገዝቶታል። ከዚያ አብያተ ክርስቲያናቱ ደግሞ ይፈርሳሉ፣ ለልማት ይነሳሉ። ሞክረውታል። ደብረ ዘይት ላይ የሥላሴ ካቴድራልን አፍርሰው ኤልፎራ የሚባል ከብት ጥግ እበትና የላም ሽንት ያለበት ቦታ ከፈለጋችሁ ስሩ ብለው ካቴድራሉን አፍርሰውታል። ቆመህ ታለቅሳታለህ፣ ትቆጥራታለህ። የእናንተ የጳጳሳቱን ደግሞ እግዚአብሔር ያሳየኝ፣ መድኃኔ ዓለም ያሳየኝ፣ ፍጻሜያችሁን እግዚአብሔር ያሳየኝ። እናንተ ቤተ ክርስቲያን ላይ እንደቀለዳችሁ፣ ቤተ ክርስቲያን ላይ እንዳሾፋችሁ የኢትዮጵያ አምላክ የቤተ ክርስቲያን አምላክ ተገለጥ። ጅራፍህን ከመቅደሱ ጀምር። ምዕመናን ከስተዋል። ምዕመናን የሚጮህላቸው የሚያለቅስላቸው አጥተዋል። ተሽጠዋል። ደም እንባ ታለቅሳለህ። አሁን አንዱ መነኩሴ ጀምረውታል። ቤቱን ይነጥቁታል። ምን ይሉታል? እየሰማሁ ነው። እዛ ወረዳ ፍርድ ቤት እየነገሩኝ ነው። ዘመዴ ያ ያለቀስክበት መነኩሴ፣ ያ የጮክበት ዋጋህን ታገኛለህ ያልከው መነኩሴ አባ ሕፃንን ታስታውሳታላችሁ? እስልምናው ጋር ሄዶ ሲጎራረስ ከኔ በላይ ምን የለም ሲል የነበረ ከወይዘሮ እጅጋየሁ ጋር ሲጣላ የነበረ ዋጋህን ታገኛለህ፣ ጠብቅ ያልኩት ዋጋውን እየሰጡት ነው። ትግሬዎቹ መጡ፣ ቦታ እየያዙ ነው። መናፍቃኖቹ ቦታ እየያዙ ነው። አሁን ፓርቲውን አውቀዋለሁ፣ ስሩን አውቀዋለሁ፣ የፓትርያርኩን የከበቡትን አውቃቸዋለሁ። አሁን ዛሬ አባ ሕፃን ከቤት ውጣ ተብሏል። መኪና ፓስፖርቱን ተነጥቋል። ፍርድ ቤት የነገሩኝ ነው። ፍርድ ቤት የሚሰሩት የነገሩኝ ነው። እያንዳንዱ ይቀጥላል። ታዩኛላችሁ። መዝግብ ዝም ብለህ ውሸት ከሆነ ደግሞ ውሸት ትለኛለህ። እንደፋንንክ አትቀርም። ጥቂት ጊዜ ትፋንናለህ። እግዚአብሔር የቤተ ክርስቲያን አምላክ ይበቀልሃል። እያንዳንድህን እንዲህ አይደለም። አሁን ዛሬ ብፁዕ አቡነ እንትናና እሷን ቪዲዮ አይተን ነው። ብፁዕ አቡነ ቀውስጦስና ማርያም ቤዛ አትባልም፣ ተክለ ሃይማኖት ቤዛ አይባልም ሲሉ የነበሩት አባ ገብርኤል አንድ ፓስተር ምን አለ? ወይስ በሱ እንነሳለን ነገ? አንድ ፓስተር ምን አለ? ሰላሌ የጠንቋይ ሀገር ነው፣ የአስማተኛ የመተተኛ ሀገር ነው ሲባል ወጡ። አቡነ ቀውስጦስ መስቀላቸውን ይዘው አባ ገብርኤል መስቀላቸውን ይዘው እንዴት ሰላሌ ይሰደብብናል? ሰላሌ የጠንቋይ ሀገር እንዴት ይባልብናል? መንግስት ፍረደን፣ እኛ ሰላሌ እንዴት እንባላለን? ያውላ ህዝብ ሲታረድ ያውላ አንተ ሲባል ጸጥ ብለው አራጆቹ የነሱ ዘመዶች ስለሆኑ ዝም ብለው አንድ ፓስተር የራሳቸው ዘመድ የራሳቸው ወገን ሰላሌ ስላሴ ሲሰደብ ዝም ብላችሁ ሰላሌ ሲሰደብ መስቀል ይዘህ ትወጣለህ። እግዚአብሔር ሆይ ፍረድ። ሰላሌ ጠንቋይ አለ። አዎ ታሰማቻለህ። ሰላሌ ጠንቋይ አለ። አዎ ጎንደር ጠንቋይ አለ። አዎ ጎጃም ጠንቋይ አለ። አዎ ወለጋ ጠንቋይ አለ። አዎ ትግሬ ጠንቋይ አለ። አዎ ሐረርጌ ጠንቋይ አለ። አዎ አፋር ጠንቋይ አለ። አዎ ግን እዛ ጠንቋይ አለ ሲባል አልወጡ። አሁን ሰላሌ እነሱ እዚህ በቃ እቺን እንትኗን አድቫንቴጅ መያዛቸው ነው። ከስላሴና ከሰላሌ እስቲ እግዚአብሔር ያሳያቸው። እዚህ ምንድን ነው የሚሉት? አቡነ ቀውስጦስ በመሞቻቸው አሁን ሳምንት የቀራቸው አረጋዊን አባት ያንከለክላቸዋል። ይሄኛው መጥቶ እኛ በምናውቀው ከ11ኛው መቶ ክፍለ ዘመን ጀምሮ
የመምህራን መፍለቂያ የዚህም ዋና መስራች የመምህራን አባት የኢትዮጵያ ብቻ ሳይሆን የዓለም ብርሃን በመባል የታወቁት ቅዱስ አባታችን ተክለ ሃይማኖት ናቸው። ቅዱስ አባታችን ተክለ ሃይማኖት ወደዚህ ቦታ ሌላውን ክፍል አስተምረው ቆይተው ወደዚህ ቦታ መጥተው ይችን ሰላሌን እግዚአብሔር ፈቅዶ ሲያስረክባቸው የተናገሩት ቃል አለ። በፍጻሜ ዘመን በሽምግልና እድሜያቸው ነው። ደብረ አስቦን ሁሉ ግራሪያ ነው የሚለው ገላቸው። ግራሪያ የተባለችዋን ሰላሌን ይችን ሀገር የሰጠኸኝ ክብር ምስጋና ይግባ ብለው እግዚአብሔርን ሲያመስግነዋል። ያመሰገኑበት አንቀጽ አለ። ኢትዮጵያን አረስርሰዋል። አቁምልኝ፣ በሰፊው እመጣበታለሁ ብያቸዋለሁ። ጃዋር መሐመድ ሰላሌ ሄዶ ዲያቆን ኃይለ ሚካኤል ሰላሌ ሄዶ እነ በቀለ ገርባ ጋር እነዛ ያኔ እንደዛ የፈላባቸው ሄደው ሰብረን እንገባለን ባሉ ጊዜ እና አቡነ ቀውስጦስ ጸጥ ነው ያሉት፣ ዝም ነው ያሉት። የታደሰ ብሩን ሀገር ጃዋር ሲደነፋ ጸጥ ነው ያሉት። ሰላሌ ሲነካ፣ ስላሴ ሲነካ፣ የስላሴ ትምህርት ሲነካ ጸጥ ለሽ፣ ሰላሌ ሲነካ መስቀል ይዘው ወጥተው ምናምን። አሁንም እኮ እሳት መከራ 4 ኪሎ ወደ 4 ኪሎ መንገድ ቢጀምር ተሰብስቦ ሲኖዶስ ወስኗል። ምዕመናን ጥቁር ልበሱልን፣ ከፊት ወጣችሁ ሙቱልን፣ እኛ እንደዚህ ልንሆን ነው የሚሉ እኮ ናቸው። ይሁላ መከራ ይሁላ እሳት እየነደደ ህዝብ ላይ ዝም። እግዚአብሔር ይፍረድ። ለስላሴ ድምፅ ለስላሴ ምስክርነት ያቃታቸው ለሰላሌ ግን አደባባይ የወጡትን ታዘብ። ሀገሩ ፓስተሩ ይቅርታ ብሏል። በቃ እንደውም መጥቼ ያስተምራቸዋለሁ ብሏል። ይቅርታ አለ። በቃ ፓስተሩ ወደ አሜሪካ ሲሄድ ማስታወቂያ ሰርቶ ሰርቶ ነበር የሚሄደው። ልክ ይሄ ሲበተንበት ጊዜ እና የብልጽግናው ፕሮቴስታንት ውጣ አለው፣ ንካ አለው። የዲፕሎማት መታወቂያ ነው ያለ፣ ፓስፖርት ነው ያላቸው፣ ቪዛቸው እጃቸው ላይ ነው ያለው። ተነስቶ እኩለ ሌሊቱን ነካው። ከዛ አውሮፕላን ላይ ሆኜ ነው የሰማሁት አለ። እንግዲህ አውሮፕላን ላይ ስታርሊንክ ነው እሱ የሚጠቀመው። አውሮፕላን ላይ ኢንተርኔት ይኖር ይሆን? ከዛ እዛ ሆኜ ነው የሰማሁት አለ። እዛ ሆኜ ነው የሰማሁት፣ እዛ ሆኜ ነው ያየሁት። እንደው ተለቆ ምናምን በጣም ይቅርታ የተከፋችሁብኝ አመራሮችም ምኖችም ካላችሁ እዛው መጥቼ አስተምራችኋለሁ ብሏል። እነማንን? እና አቡነ ቀውስጦስን እና አባ ገብርኤልን ያስተምራቸዋል። በደንብ አድርጎ ያስተምራቸዋል። ይቅርታ አለ። በቃ እዚህ ደግሞ የፈለግከውን የልብህን አድረሰ ይቅርታ የምትልበት ዘመን ነው። ይቅርታ ብሏል፣ ይቅርታ በለው ይልሃል። አለቀ። እና ይህንንና ያን የመሳሰሉትን ነገ አዘጋጅተን እመለስበታለሁ ማለት ነው። እና ስንጠቀልለው የዛሬውን ሁለተኛ ምዕራፍ እንዳይሆንብኝ ነው። የዛሬውን ስንጠቀልለው ዋናው ነገር የዋልድባ ከ16 እስከ 18 ሁላችሁም ካሁኑ ቆጥቡ፣ በማህበር በምን ቆጥቡና ልክ በዓሉ ሊደርስ 16 17 18 ከመድረሱ በፊት እኔ ምን አደርጋለሁ? በ12 ወይ በ13 በ14 15ን የባንክ ቡኮቹን እለጥፋለሁ። ከዛ እናንተ ማስገባት ትጀምራላችሁ። ከዛ በኋላ ያስገባነውን ከባንክም ሪፖርት እንቀበላለን። ያልደረሰው ሰው ደግሞ እንዲደርሰው እናደርግና እንትን ላይ ቀጥታ በስዊፍት ኮድ ካላችሁበት ሀገር እንድታስገቡ ነው የምናደርገው። ከ16 እስከ 18 ጠብቁ። አባቶችንም እኔ መልእክት ነግሬያቸዋለሁ። የሚጎድላችሁን በሙሉ ጻፉልኝ ብያለሁ። አልጋ፣ ፍራሽ አንድ ሰው ሊችል ይችላል። በጣም 80 40 50 የማይሞሉ ናቸው እዛ አረጋውያን እስኪሞቱ ድረስ ያሉት። ፍራሻቸውን፣ ብርድ ልብሳቸውን፣ አልጋቸውን የአንድ አልጋ ዋጋ ስንት ነው ንገሩኝ እላቸዋለሁ። ጠፈር ላይ የሚተኙ አሉ፣ ታያቸዋላችሁ። በቃ አገልግል ለኢትዮጵያ ሲጸልዩ ለኢትዮጵያ ሲያገለግሉ ኖረዋል። አሁን ወደ እርግናቸው ልጅ የላቸው ምን የላቸው የመሞቻ ቤታቸው ውስጥ ገብተው ነው የሚሞቱት። እዛም ደግሞ ደረቅ ላይ ከሚተኙ እንደ ቢያንስ የሚገላበጡበትና ፊሊትም ደግሞ የቱሃን የምናምን ማጥፊያውን ቤቱንም እናድሰዋለን። ምን ችግር አለ? ያንን አድሰን እንባረክበታለን።
የሚያስፈልገውን ወጪ ጎንደር ያላችሁ ልጆች፣ ሰቋር ሄዳችሁ ባለሙያዎች እርዷቸው፣ ተገናኙ እናንተ